ዓመቷ ነው። 39 ዓመቷ ነው። አንተ በእናትህ ይዛ የ39 ዓመት ነው። አይ እኔ እኮ ማዘር ያሉት ነው እንዴ አንተ ምን ሆነህ ነው? ከተቸኝ እኔ 39 የምሆነው እድሜ ውስጥ ምንድነው ናሲ 30 ናሲ ይዘው። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? ያው ተጠፋፋን አይደለ? ዛሬ እንግዲህ ገኝን በአላሰበችው መንገድ ፕራንክ ላድርጋት ተዘጋጅቻለሁ እና ምን እንደምትል በጣም የማትወደው በቃ በጣም የማትወደውና በጣም የምታዝንበት ነገር ነው በቃ ማረጋት ዛሬ ማለት ነው። እና አብራችሁን ቆዩ እና ዛሬ በጣም በቃ የማትወደውን የምትል ምን እንደምትል እንግዲህ ትመለከቱናላችሁ ማለት ነው። እና እስኪ አሁን ወደ ውጭ ወጣ ብላ ነው ትመጣለች። እኔ ዛሬ አስለቅሳታለሁ። አቤት እንደሚበርድ መንደረኛ ከሰልሽን ስሞት እያመሸሽ እዚህ ተነሽ አንተ ምንድነው ሰዓት ግን እንደው ልዘጣለው አረጅሽ ነው አው የምር አርጅተሻል። እኔ ነኝ ያረጀው አሮጊት ሆነሽ ማለት ነገር ስራሽ እሳት እየሞቅሽ ነው። እዛ ጎረቤት ሄድሽ እናትክ እሳት ሞቀል ምን ነው ወፈለክ? አይ አርጅተሻል። እኔም ባታረጅ ምን እዚያ አቀጣጥ የለ እንደ ልኩት ምንድነው? አይ በቃ ምንድነው አንተ የሆነ ነገር ላወራሽ አንቺ ቃል እግዚአብሔርን እዚህ ጋር እንደዚህ ብትወጭቋል እንዴ ብትወጭቋ ባባ ከድመት ጋር ነው እንደምትል ዘመሲ ምንድነው የምትመጫለኝ? ራስሽን ቀፊ በቃ ፈርዶኝ እኮ ነው ፈርዶኝ። አንቺ ስርዓት ያይሽ እንዴ ምንድነው ስርዓት ቢዘንደ እንዴ መቀመጥ አልችልም እንዴ? ምን አደረኩኝ? አንተ እንዴት ነው የሚያረጋ አንዳንዴ ሲነሳብህ አይደል? ነገር ስራሽ እድሜሽ እየጨመረ ነው መሰለኝ። አሃ አጠገቡ ተፈስለ ማለት ለመሰለሽ አይ እድሜሽ ማጨመረ ምንድነው? የሆነ ነገር አለ እዚህ። ኧረ በእናትሽ ኧረ እንደወጣት አትሆኚ በእናትሽ። ምን ማለት ነው? እንደ ኮረዶቹ አትሆኚ። እውነቴን እኮ ነው። የሆነ ነገር አለ እዚህ ጋር ግን ተይ እንዴ እንደ እድሜሽ በእናትሽ እንደ እድሜሽ ማለት ነው። እንዴ እኮ እንደፈለኩ በሆነ ባለ አይደል እንዴ እኮ አንቺ አሁን ዛሬ ትልቅ ሰው ነሽ በቃ ትንሽ ነው የቻልኩኝ አይደለም ግን የሆነ ነገር ብነግርሽ ቀርልሽ ግን እድሜሽ ስንት ነው? አየም ብቻ መተምረን ትልሽ ዛሬ ደግሞ እድሜ ምን አስጨነቀኝ? አይ በጣም እኔ ዝም ብለሽ በረደኝ ምናምን ታያለሽ። እና አሁን ያስታወስኩት እኔ ማዘር ነግረውኝ በባለፈው ትልቅ ሰው ነሽ እኮ አንቺ። ያው አጭር ስለሆነ መቼም ያንተ ታላቅ አልሆንም። ኧረ ትበልጭኛለሽ። ያ ቀነጋ ደግሞ አቀለች እንዴ ስንት አመቴ ነው? ስንት አለችው? ምንድነው እንደዚህ ጠጋ ብዬ እንጮት ብዬ ጠጋ ባልኩኝ ሌላ ነገር ነው። በቃ የሰው ልጅ አብሮ ከተቀመጠ ወንድና ሴት ሌላ ነገር አስቦ ነው። አይ እንደዛ በርድሽ ጃኬቶች አይበርደኝም እኮ ሰውነትሽ ሳስቶ ነው እኮ የሚበርድሽ ማለት ትልቅ ሰው እሱ ሰውነቴ ስከሳ ነው። አይ ማዘር ምን እንዳብታቀርሽ ባለፈው ገነትን ትበልጣታለህ ወይስ ትበልጣለች አሉ። አረ እኔ ልበልጣት እችላለሁ አልኳቸው። ያንቺ ስንት አመት ነው ነበር ያልኩት? ከተወለድሽ በትክክል አላውቅም፣ ግን ያው በግምት ምን እንዳልታያለሽ እንግዲህ ገና መገባታችን ነው። ገና መገባታችን እንዴ ማለት ገና እና አንድ ጊዜ ነው ገና በመውለድ ይቻላል። አይ ግን ስንት አመት ነው ማዘር? ትክክለኛው እንግዲህ እናትና አባት ነው በደንብ አታውቀውም። እሷ 39 አመቷ ነው። 39 አመቷ ነው። አንተ በእናትህ ይዛ የምን 39 አመት ነው? እኔ 39 አመት ነው ፊት ራሱ አስተዋወቀ እንዴ? አይ 40 ሊሞላሽ
40 ከሞላሽ እኮ በቃ እሰይ ደጋራ። አይ እኔ እኮ ማዘር ያሉት ነው እንዴ አንተ ምን ሆነ ነው ከተችል እኔ 39 የምሆነው እድሜ እኮ ጸጋ አይደለም ነጋ እዚህ ጋር ነገር እድሜ ጸጋ ነው። በእድሜ አፍሬ አይደለም ግን ያለ እድሜ ሲሰጠኝ ደግሞ በጣም የሚያስጠላ አትቀያ ተቀያ እንዴ ወዴት ነው አይደለም አንዴ 39 ዓመትሽ ነው ግን እኔ በባለፈው ዋሽሽ 22 ዓመቴ ነው። እኔ እኮ ገና 22 ዓመቴ ነው። እኔ 22 ዓመቴ ነው ብዬ ራሱ አላቀፋቷሽ ውሸት ጨማምረው አላልሽም እግዚአብሔርን አላልኩም እና በእንቅልፍ ልቤ ነው ይሄን ያልሽው። አንተ አሁን ቆይ ከእድሜ ምን አለ ዛሬ ምን አመጣ ከእድሜ ላይ? አይ እንደዚህ ትላንትም አየሁ እውነቴን ነው። አይ አይደለም ምናምን ታለ እንትን ሰውነት ጨርቆ አይ በቃ እንጂ ከሰላም አይደለም ነገ እውነት ሰውነት ሲዩ አንዳንዴ በጣም ከሳለሁ አንዳንዴ ደግሞ ትንሽ ኪሎ 1 ኪሎ ግማሽ ኪሎ ሲጨምር ማለት ነው እንትን ይለኛል። ለዛ ነው እንጂ ለሌላ ነገር አይደለም። አይ እድሜሽን ስታሽ ጊዜ ነው እንጂ እድሜሽ ማሽ አንተ 39 እንዴት ነው የምሆነው? እንዴ ምን ሆነ ነው ሆነሻል? ማዘር እየነገሩኝ ነው እሷ ታውቃለች። ምን አንተ ውሸት ምንድን ነው እንደዚህ? ኧረ ነጋ አይደብም። አንቺ እድሜ አይደበቅሽ። እሺ አንተ ስንት ነው? እኔ እና 30 ነው እንትን ምንድን ነው ናሲ 30 ነው ናሲ ነው 9 ዓመት ነው የምትበልጪ። ኧረ እባክህ እኔ ትክክለኛ ነው የምናገረው። አሁን 30 ደግሞ ላይ ናሲ 18 ነው እና ምን ያስከለ ብዙ ሰው ነው ግን ያው ያለ ኩያ ነው ያገባው አንተ ትንሽ ነው እኮ ምናምን እያሉ እኔ አይ ያለ ኩያ ነው ያገባው ትንሽ ነው ምናምን ይሉኛል ብዙ ጓደኞች። እኔ ነኝ አንተን ታላቅ ሞኖ እዛሬ ደግሞ ጓደኞች እሱማ 9 ዓመት እኮ ነው የምትበልጪ ግን 9 ዓመት ትበልጪኛለሽ ግን ብትበልጪኝ ምን ማድረግ ይቻላል? በቃ ምን ነው በጣም ተሳዘናል። ምን ነው ግን እኔ እኮ ማዘር ናችሁ እኮ ነገሩ። አይ የማይሆን ነገር በእድሜ ትበልጭኛለሽ ጓደኞቼ እንዲያሉ እድሜ እኮ ጸጋ ነው። ምን ሆነሽ ነው እንዴ? እድሜ ጸጋ እኮ ነው። ግን አይደለም ነገ እኔ ጸጋ አይደለም መሻርኩ ግን ጓደኞቼ ነው ያገቡኝ አንተ ነው ያገባኝ። ምንድን ነው ጓደኞቼ እንዲያሉ አሁን አንለያይ በእድሜ ጉዳይ አሁን አንፋታ። ምን ሆነሽ ነው እንደዚህ የምትሆነው? መፋታት አምሮክ ነው? ለምን ችግር የለውም። ኧረ ለምን የሆነ ነገር ስትፈልግ ምክንያት ታወራለህ። እንጂ ደግሞ እንደው ስለዚህ ምን ስትባይ ትክክለኛው እድሜሽ ስትነገሪ ታብጃለሽ። ቢያንስ 30 ወይን 28 ወይን 29 ብትል እሺ ያምርባል። 39 ሆነ እኮ እግዚአብሔርን አይወደው ልቀንስ ምን ለማለት ፈልገሽ? ኦኬ ማዘር ያለችና ምን ነው? አዎ እሷ እኮ ግምቱን ዝም ብላ እንደዚህ ኤክሌ ሲሞት ኤክሌ እንደዚህ ሲሆን ምናምን ስሉ ነው የሚያውቁት። ሌላ ምን ያውቃሉ? ኧረ በፍጹም የድሮ ሰው ማለት የዛሬ ወረቀት ከሚይዘው እነሱ በቃላቸው በጭንቅላታቸው ያዙት ይበቃ። ስለዚህ አሁን ምን ይፈጠር? ምን ይፈጠር? አይ እኔ ነገር ስራዬ ነው ንገረኝ። ናይ በቃ ምን አልናገርም። እሱማ እኔ እኮ እድሜሽን ነው የተናገርኩት እንጂ ሌላ ነገር አይደለም። እንዴት እኔ አንተ በውድም ሶስት አልሞቅም እንደናንተ ቁጭ ብዬ እንትን ካሉ ከምትጨቃጨቅ ደብሮሽ ነው? አዎ በጣም ደብሮኝ እንዴ አንተ 39 ትለኛለህ እንዴ? ትንሽ ቆይተህ እኮ 50 ትለኛለህ። ቀን በእናትህ ግዴታ ነው። አጠገብ ድቃት አሁን 2018 40 ዓመትሽ ነው ማለት ነው። ወደ እድሜ ጸጋ ብዙ ሰዎች ብዙ ሴቶች ለምንድን ነው እድሜያቸው በትክክል እኔ በእድሜ አፍሬ አውቃለሁ። አንቺ እኮ በቃ እንዴ አንተ እኮ እንዴ ነው 39 የምትለኝ? ምን አይደለም እናትሽ ናቸው እንዴ? እኔ ነጋ እኔ በቃ እንትን ብድር ውስጥ በናዝናው እየዘነበ አንቺ ቁጭ በይ አይደለም ነጋ አጠገቤ ተቀመጭ ወይ ደግሞ እንትን አትበይ ትላለህ እንዴ? ምን ችግር አለው አንቺ ስለ እድሜሽ ቢወራ? ለምን ታላቅም ሆኖ
እንደ እኛ ነን እንደ እግዚአብሔር እኮ ስትወልጅ እኮ ቀደም ብለሽ ስለተወለድሽ 9 ዓመት ስለቀደምሽ ነው። ሌላ ምን ችግር አለ እንዴ? አንቺ ያው 9 ዓመት ስለቆየሽ ከዛ እኔ ከመወለዴ በፊት 9 ዓመት አሁን እኮ 40 ሞላኝ ማለት እኮ ሌላ ልጅ መውለድ አልችልም ማለት ነው። እሱማ ምን አልተዋወቅም። መጀመሪያ ነው ያጠፋነው። ኧረ እባክህ ኧረ እኔ 22 ምናምን ስትይ በቃ አንተ እኔ 22 እድሜ ጠርቼ እራስ አላውቅም። ልጅ ነች ምናምን ወጣት ነው ለዛ የራስ ጉድ ይዛል። ልቀቀኝ በእናትህ አንቺ ልቀቀኝ። ቁጭ በይ በቃ እኔ እንትን ልበል ልተኛበት። አብሬክ አልቀመጥም እንዴ? አንቺ ምን ሆነሽ ነው? ግን ሆኛል በእናትህ እንዳንተ አይደለም። አረበለ እንትን ምን እኔ ሰብሯለሁ። እዛ ቤት ነው ለዛ ጋር አድርገው ለማረሳሳት ማታሪ ነው ለይልሽ ያኔ እንደሚቦጭር ምንድን ነው እንደዚህ አመነሰሽ በእንደፍታ ለእናት ነገ ወሬ አታብዛ። አይ አይደለም አወራክ። አይ ትላንትና አይ በጣም ታገስኩ። እውነት በጣም አወራክ እንደ አይደለም። በቃ ስለ እድሜ ምን አስጨነቀ? እሷ ታውቃለችና ነው። ምን ሆነ? ምን ሆንኩኝ? እናትሽ አይደለም? እናትህ ብትሆንም እሷ አታውቅም። እሷ ባወራችልን እሷ ናት ያጋባችን። እሷ ናት ያጋባችን። ምን ማለት ነው? ቆይ እድሜሽን ተናገሩ እንጂ እሳቸው እኮ ልጅ መጥፎ ነች አጉል ነች ለምን አገባት ምናምን አላለም። ምን አንተ አሁን ወይኔ ባላገባ ኖሮ ወይስ እንደጠራባከ አሁን እኮ እሳቸው ሀቁን የድሮ ሰው ሀቁን የልጁን እድሜ እንደው ከፍ አድርጎ ነው የሚናገረው። የድሮ ሰው በጣም እኮ ለዛ ነው ጨመር አድርጋ ያወራችልኝ። ለዛ የተወለድሽበትን ቀን ከነ ሰዓቱ ያውቁታል። በጣም ለምን አልጠይቀም? ከነ ሰዓቱ ከነ ሰዓቱ ያውቁታል። ይዘናት ነው እና ምን ሆነሽ ነው አንቺ? ምን ችግር አለ? ምን ስለ እድሜ ሲነሳ ትዘልያለሽ? በቃ እድሜ 39 ናት በለኝ። ግን ወደፊት 40 ሊሞላልሽ አይደል? ይሙላ። እድሜ ጸጋ ነው። ተመስገን። ይሄን ስቃይና መከራ አልፌ እዛ መድረስ ራሱ ለኔ ትልቅ ነገር ነው። እና ለምን ትዋሻለሽ? ለምን ታች ነው እድሜ ገና 22 23 ነኝ እያለሁ አንተ እኮ ምንድን ነው ከወጣሁ በኋላ ጠጣክ እንዴ? እስቲ ማሽ በእናትሽ እንዴ አሁን ፓስታኒ ለናደለ በጣም አላቅ ነይ አልመጣም ነይ በእናትህ ነጋ አንቺ ምንድን ትገፈታተረኝ በፊት እና ችግር አለው። እድሜውን ጸጋ ነው አይደል? ቆይ ቆይ እኮ እሺ ምን ፈለግ? እድሜ ጸጋ ነው። እድሜ ጸጋ ነው። በቃ ጸጋ ነው። ተመስገን ጸጋ ነው። ልተኛበት። ለማንኛውም ፕራንክ ነው አትበይ። አይ ነጋስ ዞሮ እጅግ በጣም ነው የሚያሳብመው። እሰይ እንደዚህ ነው ፕራንክ የለም። እሺ በእድሜማ አውቃለድም ልቀቀኝ። ምን ችግር አለ? እድሜ እኮ ጸጋ ነው። ግን አቀልዳ ጸጋ እኮ ነው። እና ለምሳሌ ሰው ነው ለምን ታወራልኛል? ፕራንክ ነው። እንደዚህ ነው ፕራንክ አልፈልግም። ያው እዛ ካሜራ እዚያ ጋር ካሜራ አለ። ምን ላድርገው ካሜራ እና ፕራንክ ነው። ተቀየምሽ ከፈሽ የማዘርን እንትን ይዘህ ፕራንክ ነው እና ምን እንደዚህ ጀመር አላለም። እና ምን ትወሻለህ? ስለ እድሜ ጉዳይ ስለማትወጂ ከፍ ያለ እድሜ ስለማትወጂ ማለት ነው። በራስሽ እኔ ማልወደው አትወጂ። ኧረ ነገ ይደብራል። አይ በባለፈው ቀን እኔ ትንሽ አላቃችሁ ነኝ ነው የምለው ታያለሽ እንጂ ታላቃቸው ነኝ ብለሽ መጨረሻ ላይ ደግሞ ምን እንደምትታገስ ገና 23 24 ዓመት ነው። ይቅርታ ብያለሁ። በቃ ፕራንክ ነው በቃ። አሁን ደስ አለሽ? አላለኝም። ደስ ይበልሽ። አላለኝም። በጣም ነው ያናደድኩኝ።
ይጭል እንዳል እዚህ ነው